መላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። ኢትዮጵያ 100% የባህር በር ባለቤት መሆን እንደምትችል ተረጋገጠ። ከዚሁ ጋር ተያይዞ በጠቅላይ ሚኒስትር ዶክተር አብይ አህመድ ቢሮ በቤተ መንግስታቸው ጠቅላይ ሚኒስትር መለስ ዜናዊ የአሰብ ወደብን እንዴት እንደሸጣትና እንዴት ኢትዮጵያ እንደቀበራት አዲስ ሌላ የቪሲዲ መረጃም ተገኝቷል። እንዲሁም ሌላ አነጋጋሪ መረጃም ወጥቷል። የቀይ ባህር አፋሮች በአንድ ወቅት ኢትዮጵያዊ ተሆኑ ወይስ ኤርትራዊ ተብለው በገለልተኛ ዓለም አቀፍ አካላት ምርጫ ተደርጎላቸው የሰጡት አነጋጋሪ ምላሽም ተካቷል። እንዲሁም ከዚህ ቪዲዮ መጨረሻ ላይ ኢትዮጵያ 100% የባህር በር ተጠቃሚ የምትሆንበት ህግ ድንጋጌና አንቀጽ ቃል በቃል መስመር በመስመር እናሳያችኋለን። አብራችሁን እስከ ቪዲዮ መጨረሻ ቆዩ። ይህ ሀገራዊ ቪዲዮ ነው። ከስራም ከምንም እረፍት አድርገን ብቻ ሳይሆን ስራችን አቋርጠን የምናየው የምንመለከተው ቪዲዮ ነው። Ethiopia, a vibrant nation of over 120 million, was unjustly rendered landlocked in 1993 when Eritrea gained independence after a 1991 referendum and a decades-long war, stripping Ethiopia of its Red Sea coastline, including vital ports like Assab and Massawa. This loss, rooted in arbitrary 19th century Italian colonial borders, severed Ethiopia from maritime trade routes critical for its economy. Once a maritime hub under the 1952 UN-brokered federation with Eritrea, Ethiopia now faces crippling trade costs, relying on ports in Djibouti and elsewhere. Transit fees and delays inflate prices for imports like fuel and exports like coffee, which drives 30% of Ethiopia's foreign exchange, stifling growth for a nation where 90% of global trade depends on sea access. The United Nations Convention on the Law of the Sea, UCLOS, ratified by Ethiopia and over 160 countries, offers a clear legal foundation for Ethiopia's aspirations. Part 10, Articles 125 and 127, guarantees landlocked states the right to sea access through transit countries via roads, railways, or ports, free from discriminatory barriers, and potentially access to marine resources in coastal states' exclusive economic zones, EEZs. These provisions empower Ethiopia to pursue equitable access grounded in its economic needs and historical connection to the coast. The port of Assab in southern Eritrea, near Ethiopia's Tigray region, stands as a symbol of Ethiopia's rightful claim. Developed with Ethiopian resources during the Federation era, including oil refineries, Assab was Ethiopia's gateway to the world until 1993. Ethiopia's call for negotiated access through leasing, joint management, or transit rights under UCLOS is both legally sound and morally justified, addressing a historical injustice in የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግን በማክበር እንጂ ዓለም አቀፍ ሕግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተሟሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ
ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝነው ማልያዝነው ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖርንም። የተነጠልን የተወገዝን አገር እንሆናለን፣ ፓራያ ስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይሮንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ ነው። ከዚህ ዓለም አንድ መንደር ከሆነችበት አካባቢ ተነጥለናል፣ ማርጂናላይዝድ ሆነናል ተብሎ ነው በአፍሪካ ደረጃ ውታው የሚለቀቀው። ግሎባላይዝድ ከሆነው ኢኮኖሚ ተጠቃሚ መሆን አለብን፣ መሳተፍ አለብን፣ መግባት አለብን እየተባለ ነው የሚነገረው። ከዚህ የባሰው ነው የሚያራርቀን፣ ተጠቃሚ እንዳንሆን የሚያረገን ወደብ ምኑ ነው የሚጠቅመን? በጉልበት እስከሆነ ድረስ። ስለዚህ ያን አካባቢ በጉልበት መያዝ ከመርህ አኳያ ያስኬዳል አያስኬድምን ለጊዜው ብንቶ ከጥቅም አንጻር ያስኬዳል አያስኬድምን ብቻ ብናይ የሚጠቅመን አይደለም። ጨርቃ ጨርቃ መረት ያን አካባቢ በጉልበት ይዘን እንደ በአካባቢው እንዳሉት የመንደር ጎረምሶች በጉልበት እንኖር ብንል እነሱ የደረሰባቸው ዕጣ ነው እኛ ላይ የሚደርሰው። አንድ ባህር ተሻግረን አንድ ትልቅ ጎረምሳ አለ። የዛሬ 10 ዓመት የአካባቢውን ሀገር ለመንጨት የፈለገ እስካሁን ድረስ በምን ሁኔታ ላይ እንዳለ ሁላችሁም ታውቃላችሁ። ያው ማአት ዘይት ያለው ሀገር በረሃብ እየተጎሳቆለ ነው። ስለዚህ ለአሰብ ብለን ድህነትን መንጋብዝበት መነጠልን መንጋብዝበት ምክንያት ሊኖር አይችልም በጉልበት እስከሆነ ድረስ። ሌላው ጥያቄ የጉልበቱን ነገር እንተው። የመንደር ጎረምሶች አይደለንም። በህግ የምንገዛ ሀገር ነን። በህግ የመገዛት ባህል ያለን ሀገር ነን። ጎረምሶችን ስንቃወም የነበርን ሀገር ነን። ስለዚህ በህጉ መሰረት ብቻ ነው የምንሄደው። በህግም ቢሆን የዓለም አቀፍ ህግ ይፈቅድልናል። የባህር በር እንድናገኝ የዓለም አቀፍ ህግ ይፈቅድልናል በሚል ሂሳብ የሚወጣ ክርክርም ይኖራል። በእኔ እምነት ይሄ ተገቢ ክርክር ነው። የዓለም አቀፍ ህግ በእርግጥም ላንድ ሎክድ የሆኑ ሀገሮች የባህር በር የማግኘት መብት እንዳላቸው፣ የማግኘት መብት ሲባል በኃይል የመያዝ ወይም በባለቤትነት የመያዝ ሳይሆን በወደቦች የመጠቀም አክሰስ ቱ ዘ ሲ የማግኘት መብት እንዳላቸው በማያሻማ ሁኔታ ተደንግጓል። ስለሆነም ይህን ጥያቄ አንስተን ልንደራደር፣ ልንከራከር፣ ልንጨቃጨቅ እንችላለን። ከኤርትራ ጋር መብቱ አለን ይህን ጥያቄ ለማንሳት። በጉልበት የሰው ሀገር መያዝ ነው እንጂ ማንችል። በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው እኛ ያየ ነው። ቢጠቅመን ኖሮ እንሄድበት ነበር። አይጠቅመንም የሚል ግምት ነው ያዝ ነው። ብሩ አሁን ኤርትራ ላይ ላሉት ጎረምሶች እጅግ በጣም አስፈላጊ ነው። እኛ ያን ብር ተጠቅመን በጅቡቲ በመጠቀም የምንፈልገውን አገልግሎት ማግኘት እንችላለን። ስለዚህ ከዘለቄታው አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረስነው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው።
ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። በአሁኑ ሁኔታ በጉልበት የሰው ሀገር ለመያዝ ሞክረው ሳይሳካላቸው በቀረበት ሁኔታ ይህም የራሱ ፖለቲካዊና ኢኮኖሚያዊ ተጽዕኖ በስርዓቱ ላይ ባሳደረበት ሁኔታ ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳ ነው። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። ስለዚህ በስርዓቱ ውስጥ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ማቆጥቆጥ በጀመሩበት በአሁኑ ሰዓት ይህንን ብር ኢንጀክት አድርገን ያንን ቀውስ የምናደርግበት ምክንያት የለንም ብለን ነው የምናየው። በዚህ ምክንያት ነው ያቆየነው። ሌላው ከህግ አንጻር የሚነሳም ሊኖር ይችላል። የህግ ባለሙያ አይደለሁም። ኮሎኒያል ትሪቲስ የሚባሉት እንዲሁ በጨረፍታ አይቻቸዋለሁ። አጼ ምኒልክና የጣሊያን መንግስት የተፈራረሟቸው 3 ናቸው። የ1900 የ1902 እና የ1908 የመጀመሪያውና ዋናው የ1900 ነው። ሁለተኛው የ1902 በተከዜና በመረብ መካከል ያሉትን አካባቢዎች እንደገና አስተካክሎ የተረጎመው ነው። የ1908 በአፋር አካባቢ ያለውን የወሰነው ነው። እነዚህን ሰነዶች ያነበበ ተራ አንባቢ፣ የህግ ባለሙያ ያልሆነ አንባቢ፣ እኔም የህግ ባለሙያ አይደለሁም፣ እንደኔው አይነት የህግ ባለሙያ ያልሆነ አንባቢ ሲያነብ ምንድን ነው የሚያገኘው? በተጠቀሰው አካባቢ ከባህር ዳሩ ወደ ውስጥ ፓራሌል የሆነ 60 ኪሎ ሜትር ስዕል ይሳላል ነው የሚለው ትሪቲው የ1908። እንግዲህ ይሄን እንደሚሆን አድርጎ ተርጉሞ አሰብ የኛ ነው ማስባል የሚቻል ከሆነ ማየት ይቻላል። ከባህር ዳር ወደ ውስጥ 60 ኪሎ ሜትር መሄድ ካለ አሰብ የኛ ሊሆን አይችልም ከተባለም ያው በፍርድ የምናየው ነው። እነዚህን ውሎች ግን እናከብራቸዋለን። መንግስት ይተካል፣ አገር ግን አይቀየርም። ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ ያፈረመው ተቀብሎ መሄድ ይኖርበታል። እነዚህ ዓለም አቀፍ ውሎች ናቸው። የአፍሪካ አንድነት ድርጅት ሲመሰረት ቻርተሩን ፈርመናል። የአፍሪካ አንድነት ድርጅትን መስራች አባል ነን። እዛ ላይ የተጠቀሱት አንቀጾች እናከብራለን። እነዚህን አንቀጾች ተጠቅመን ብሔራዊ ጥቅማችንን ለማስጠበቅ በህግ ክርክር መስክም የቻልነውን ያህል እንሰራለን። የውጭ ባለሙያ የሚያስፈልገን ከሆነ የሚያስፈልገን ወጪ ከፍለን የውጭ የህግ ባለሙያ እንቀጥራለን፣ ቀጥረናል። ኢትዮጵያውያን ባለሙያዎች በየመስካቸው አስተዋጽኦ ማድረግ የሚችሉ ካሉም አስተዋጽኦ እንዲያደርጉ ጥረት እናደርጋለን። በአገር ቤት ያሉት አስተዋጽኦ እንዲያደርጉ እስካሁን ድረስ የተለያዩ ጥረቶች አድርገናል። የአዲስ አበባ ዩኒቨርሲቲ መምህራን በዚህ ስራ ላይ ተሳታፊ ሆነው የተለያዩ ሰነዶች አዘጋጅተው ሰጥተውናል። የተለያዩ ጥናቶች አካሂደው ሰጥተውናል። ሌሎቻችሁም በዚህ መስክ ጥናት አድርጋችሁ የህግ ምክር ለመስጠት የምትችሉ ካላችሁ
እጃችሁን ብትዘረጉ ደስታውን አንችልም። ነገር ግን ዞሮ ዞሮ መቋጫው ህጉ ነው፣ ውሉ ነው። ውሉ ከሚለው በላይ ህጉ ከሚጠቁመው በላይ መሄድ የሚቻል አይሆንም። ተከራክረን የመሸነፍ ጉዳይ ነው የሚሆነው። ህጉን ውሉን አሁን እኛ በመሰለን መልኩ ደግመን ልንጽፈው አንችልም። ሌላው የተነሳው በዚሁ አካባቢ ያሉ ህዝቦች ኢትዮጵያውያን ናቸው፣ ኢትዮጵያዊ መሆንን ይፈልጋሉ፣ ስለዚህ መብታቸው መከበር አለበት ነው የተባለው። አንደኛ ፍላጎታቸው ኢትዮጵያዊ መሆን ነው አይደለም የሚለው ልከራከርበት አልችልም የምልበት ምክንያት በይፋ በውል ተጠይቀው ምን ያህል ፐርሰንቴጆቹ ኢትዮጵያውያን መሆን እንደሚፈልጉ፣ ምን ያህሎቹ ኤርትራውያን መሆን እንደሚፈልጉ፣ ምን ያህሎቹ ከሁለቱም ሳይሆኑ ሌላ መሆን እንደሚፈልጉ አላውቅም። በዚሁ መልኩ የተገለጸ የታወቀ መረጃ የለኝም። የኤርትራ ሪፈረንደም በሚካሄድበት ወቅት ሬፈረንደም የተካሄደው እንደ ፈረንጆች አቆጣጠር በ1952 ዓመተ ምህረት ከኢትዮጵያ ጋር በፌዴሬሽን የተሳሰረችውን ጂኦግራፊ ሊሚት በዛው አካባቢ ነው። በዚህ ውስጥ በአፋሩም አካባቢ ሬፈረንደም ተካሂዷል። በአፋሩ አካባቢ የተካሄደው ሬፈረንደም ከሌሎች የኤርትራ አካባቢዎች የተለየ ውጤት በመሰረቱ የተለየ ውጤት ነበረው ወይ የሚል ጥያቄ ማንሳት ይቻላል። እኔ ያየኋቸው ሰነዶች ያንን አያመለክቱ። ነገር ግን ለብቻ ተነጥለው የተጠየቁ ስላልሆኑ ኤርትራ ኢንዲፔንደንት ብትሆን ትደግፋለህ አትደግፍም ስለሆነ ጥያቄው በዛ ላይ ያላቸው አቋም ብቻ የሚገልጽ ስለሆነ የመጨረሻ አቋም ነው ላይባል ይችላል ይሆናል። የሆነ ሆነ ግን ከኛ አንፃር የነበረብን ግዴታ በዛው አካባቢ ሪፈረንደም ማካሄድ ነው። በዛው አካባቢ ሪፈረንደም አካሄደናል። የዓለም አቀፍ ታዛቢዎች ባሉበት እነዚህ ዓለም አቀፍ ታዛቢዎች የሰጡን ውጤት እነዚህም ሰዎች ከሌላው ጋር አብረው በኤርትራ ውስጥ መኖር የሚፈልጉ መሆናቸውን የሚጠቁም ነው። ከዛ ወደ አስተያየታቸውን ጠይቀው ማነው ለውጠው ሊሆን ይችላል መብታቸውን። ከዛ ወዲያ ግን ኤርትራ አንድ ሌላ ሉዓላዊ ሀገር ነው። በሌላ ሉዓላዊ ሀገር ላይ ገብተን የዚህን ህዝብ መብት አስከብር የዛኛውን ህዝብ መብት አስከብር ማለት መብት አለን ብለን አናይም። ይህ አሰራር ሄዶ ወደ ሲያድ ባሬ አሰራር ነው የሚወስደን። እንግዲህ ክቡራን አድማጭ ተመልካቾቻችን እንደሰማችሁት እንዳያችሁት እንደተመለከታችሁት ነው ኢትዮጵያ 100% የባህር በር ተጠቃሚ የምትሆንበት አንቀጽ ቃል በቃል መስመር በመስመር እነግራችኋለሁ። ያው ጠቅላይ ሚኒስትር መለስ ዜናዊ አንድም የኤርትራ መንግስት የአሰብ ወደብን ብንከራይ የኤርትራ መንግስት ይጠቀማል፣ ኤርትራን መጥቀም ነው፣ ኤርትራን ከምንጠቀም ይልቅ ሌላ ሀገር ጅቡቲን እንጥቀም በሚል በሰዓቱ ከፍተኛ ጥላቻ ስለነበር ከመከራየትም ተቆጥበን ነበር። እንዲሁም የአሰብ ወደብን በኃይል ብንይዘው ኤርትራውያን ዙሪያውን ከበው ባህሩን አያስጠቅሙንም፣ መርከቦቻችን ሀገር አቋርጠው መሻገር አይችሉም በሚል ፍርሃትም ነው የተወው። በእነዚህ በሁለቱ ምክንያቶች ነው የተወው። ይሁን እንጂ ዓለም አቀፍ ህጉ ስለ ባህር በር ላንድ ሎክድ ስለሆኑ ሀገሮች ምን ይላል? ህጉን በትክክል እነግራቸዋለሁ። እንዲሁም የጣሊያኑን ስምምነትም የቅኝ ግዛቶች ስምምነቱንም ሁሉንም እነግራቸዋለሁ ማለት ነው። የመጀመሪያው እንግዲህ ዓለም አቀፍ ስምምነት ምን ይላል? ዓለም አቀፍ ህግ ምን ይላል? ላንድ ሎክድ የሆኑ አገሮች እንደ ኢትዮጵያ ያሉ ላንድ ሎክድ የባህር በር የሌላቸው ሀገሮች በአቅራቢያቸው ያለውን የባህር በር የመጠቀም መብት አላቸው። አካባቢውንም አቋርጠው ከሌላ ሀገር ጋር መገናኘት ይችላሉ። መርከቦቻቸውም በነፃ ማለፍ ይችላሉ። ምንም አይነት ታክስ አይጠየቁም። ታክስ እንዲጠየቁም አይደረግም። እንዲያውም ከዚህም አልፎ አሳ ማስገር፣ አሳ እያወጡ መብላትና ከውሃውም መጠጣት ይችላሉ ይላል። ይሄ የተረጋገጠ መረጃ ነው። ሰርች አድርጉ። የዩናይትድ ኔሽን ያጸደቀው ዓለም አቀፍ ህግ ነው።
ማንበብ ትችላላችሁ። የህግ ባለሙያዎች፣ ምሁራን ትኖራላችሁ። ይሄ ነው የባህር በሩን አቋርጠው መሄድ፣ ጀልባዎቻቸው፣ መርከቦቻቸው ያለምንም ቀረጽ አቋርጠው ከሌላ ሀገር ጋር መገናኘት ይችላሉ። ውሃውን መጠጣት መጠቀም ይችላሉ። አሳ ሁሉ አስግረው መብላት ይችላሉ ይላል። ነገር ግን ወደቡን ለሌላ ሀገር ማከራየት፣ ወደቡን በባለቤትነት መያዝ፣ ወደቡን በካርታ መልክ አሰርቶ እንደ ራስ ሀብትና ንብረት አድርጎ መያዝ አይቻልም ነው የሚለው። በዚህ መሰረት ኢትዮጵያ ሀገራችን የምትፈልገውን የጎረቤት ሀገር ወደብ በነፃ መጠቀም ትችላለች። በነገራችን ላይ በቀን ከ10 ሚሊዮን ነው አስቡት፣ ከ10 ሚሊዮን በላይ ዶላር ለጅቡቲ፣ ለሶማሌ፣ ለሌሎችም ኢትዮጵያ ለተከራያቻቸው ወደቦች ትከፍላለች። ከ10 ሚሊዮን በላይ በቀን። በወር ስንት እንደሚሆን አስቡት። ቢሊየን ሊደርስ ይችላል ማለት ነው። ኦልሞስት ወደ ቢሊየን የሚጠጋበት አጋጣሚ ተፈጥሯል። በተለይ በአሁኑ ኪራዩም እየጨመረ ስለመጣ ማለት ነው። ይሄ ነው እንግዲህ የኢትዮጵያን ኢኮኖሚ 130 ሚሊዮን ህዝብ ይዘን ምሁር ባለበት፣ ህግ አዋቂ ባለበት፣ ተከራካሪ ባለበት ያለ ባህር በር ላንድ ሎክድ መሆናችን ብቻ ሳይሆን ኪራይ መክፈል የለብንም። በ4 ነጥብ የተደመደመ ነው። ሌላው ከዚህ በፊት ኢትዮጵያ አሰብ ወደብን ትጠቀም ነበር ወይ? ያው ኤርትራና ኢትዮጵያ አንድ በነበሩበት ጊዜ ኢትዮጵያ አሰብ ወደብን ትጠቀም ነበር። ይሄ ምንም የሚያሻማ ነገር የለውም። ነገር ግን እንዴት ነው አሰብ ወደብን አለመጠቀም የጀመረችው? ጣሊያን ኢትዮጵያን በገዛችበት ጊዜ በወረረችበት ጊዜ አልገዛችም። በወረረችበት ጊዜ በተለይ ኤርትራን ለብቻ ለብዙ ጊዜ ገዝታ ነበር። ስለዚህ የጣሊያኑ ስምምነት በ1900 የሚለው ምንድን ነው? ያው አሰብ ወደብ የኤርትራ እንዲሆን አድርጋ ነው ጣሊያን የተስማማቸው ማለት ነው። ይሁን እንጂ የቅኝ ገዢዎች ሕግና ስርዓት በዓለም አቀፍ መድረክ ተሽረዋል፣ ውድቅ ሆኗል ማለት ነው። እንዴት ውድቅ ሆነ? አንደኛ ጣሊያን ባህር አቋርጣ አገር አቋርጣ ነው የመጣችው መታ የወረረችው። እንደውም በጣሊያን ሕግና አካሄድ ከሆነ ኢትዮጵያ በወረራ የቀይ ባህርን ወይም የአሰብ ወደብን መያዝ ትችላለች ማለት ነው። ስለዚህ ጣሊያን በወረራ በቅኝ ግዛት የመጣች ስለሆነች የእሷ ሕግ ውድቅ ሆኗል፣ ተሽሯል። ሌላው ጣሊያን ኢትዮጵያና ኤርትራን ለቃ ስትሄድ፣ በተለይ ኤርትራን ለቃ ስትሄድ ኤርትራን ለኢትዮጵያ ሉዓላዊ ግዛት እንድትሆን ወይም በኢትዮጵያ ስር እንድትሆን ነው ተስማምተው ተፈራርመው ለቃ የሄደችው ማለት ነው። ስለዚህ ለቃ ከወጣች በኋላ ተፈራርማለች። ይሄ ጸድቋል። ፕላስ የመጨረሻ ዋናው ነጥብ በቅኝ ግዛት ወቅት የነበሩ የደንበር መካለሎችና መስመሮች ሙሉ በሙሉ ውድቅ እንዲሆኑ ተደርጓል። ሆኖም ግን ጣሊያን ሙሉ በሙሉ የአሰብ ወደብን ለኤርትራ አልሰጠችም። ከባህሩ 60 ኪሎ ሜትር ግቡና ፓራለል መስመር አስምሩ። ከዚህ ፓራለል መስመር ወደ አንድ አቅጣጫ ያለው የኢትዮጵያ ይሆናል፣ ወደ አንድ አቅጣጫ ያለው ወደ ኤርትራ ይሆናል ነው የሚለው። እንግዲህ ይሄ ፓራለል መስመር እንዴት ይሰመራል? ባህር በር ኑሮት ያሳልፋል አያሳልፍም? እንግዲህ ይሄ ጂኦፖለቲክስ ቴክኒካል የሆኑ ሰዎች ፕላስ የህግ ባለሙያዎች የሚያውቁትና የሚተረጉሙት ሊሆን ይችላል። ስለዚህ ኢትዮጵያ በእነዚህ ሁኔታዎች የባህር በሩ የመጠቀም መብት አላት። ሌላው የአፍሪካ ህብረት ግብፅ ላይ በአንድ ወቅት ከፍተኛ ስብሰባ አድርጎ ወስኗል። የወሰነው ውሳኔ ምንድን ነው? ኤርትራ እንደውም ሙሉ በሙሉ የኢትዮጵያ ግዛት ሉዓላዊ ግዛት እንድትሆን በ4 ነጥብ ወስኗል ማለት ነው። አይደለም አሰብን ሙሉ በሙሉ ኤርትራ የኢትዮጵያ ግዛት እንድትሆን የአፍሪካ ህብረት የፈረመበት ሰነድ ዶክመንት ግብፅ ላይ ነው ተሰብስበው የፈረሙት ማለት ነው። በእነዚህ ህጎች መሰረት ኢትዮጵያ 100% የባህር በር ተጠቃሚ ናት። ስለዚህ በተለይ ይሄ ዓለም አቀፍ ህግ የዩናይትድ ኔሽን ህግ እሱን ተጠቅመን የምንፈልገው የጎረቤት ሀገር የባህር በር አክሰስ ይኖረናል ማለት ነው። ባለቤትነት አይኖረንም። የባህር በሩን መሸጥ መለወጥ ወይም ማከራየት፣ ወደቡን በባለቤትነት መያዝ አንችልም። መርከቦቻችን ግን በነፃ አቋርጠው ይሄዳሉ። አሳ አስግረው መብላት ይችላሉ ይላል። አሳ እንኳን አንፈልግም ይቅርብን። ውሃ መጠጣት ይችላሉ ይላል። ውሃም ችግር የለም በሃይላንድ ይዘነው እናልፋለን። መርከቦቻችን ብቻ ያለ ቀረጽ በባህር በር በነፃ ይለፉልን። ይህ ዓለም አቀፍ ለሰብአዊ ፍጡር የተዘጋጀ ህግ ነው። ለ130 ሚሊዮን ኢትዮጵያውያን ይሰራል። ይህ አይቻልም የሚል ጎረቤት ሀገር ካለ ወደ ጦርነቱ ይገባል። አፈሙዛችን እናነሳለን።
ሌላው የቀይ ባህር አፋሮች ላይ በተመለከተ እንግዲህ ክቡራን አድማጭ ተመልካቾቻችን በአንድ ወቅት ዓለም አቀፍ የሆኑ ገለልተኛ የምርጫ አካላት ወደ ኤርትራ ገቡና የቀይ ባህር አፋሮችን ኢትዮጵያውያን ነው መሆን የምትፈልጉት ወይስ ኤርትራውያን ሲባሉ እኛ ኤርትራውያን ነው መሆን የምንፈልገው፣ ከዚሁ ከኤርትራ መንግስት ጋር ይመቸናል፣ ይሻለናል፣ ወደ ኢትዮጵያ አንመጣም ብለው ህዝበ ውሳኔ ወይም ሪፈረንደም ድምፅ ሰጥተው ነበር። ይሄ በጣም በጊዜው አከራካሪ ጉዳይ ነበር። አሁን ግን የኤርትራ መንግስት ሲያዩት አምባገነን፣ አመፀኛ፣ ክፉ እየሆነባቸው ሲመጣ ሁሉም ታጥቀው እነዚህ የቀይ ባህር አፋሮች ኢትዮጵያውያን እንሆናለን ብለው በአንድ ድምፅ እንዲያውም ታጥቀው ከድምፅም ባለፈ ታጥቀው በጦርነት ጭምር አሰብ ወደብን ይዘው ወደ ኢትዮጵያ ሊቀላቀሉ ነው። ሁለተኛው የምስራች ነው። እንኳን ደስ ያላችሁ። በዚህ ዙሪያ የእናንተን ሀሳብ አስተያየት ጻፉልን። ይህ ሀገራዊ ጉዳይ ነው። ተቃዋሚ ደጋፊ ምናምን የሚባል ነገር የለም። የህዝብ ጉዳይ ነው። የመኖር ያለመኖር ጉዳይ ነው። የሰብአዊነት ጉዳይ ነው። የህልውና ጉዳይ ነው። እናመሰግናለን።